የቆዳ ስፋቷ ከ2 ካሬ ኪሎ ሜትር አይበልጥም። ማለትም ከኒውዮርኩ ሴንትራል ፓርክ ታንሳለች። ነገር ግን በዚህ ጠባብ መሬት ላይ ከሚኖሩ ሰዎች መካከል ሲሶ ወይም 1/3 ሚሊዮነሮች ናቸው። እንኳን ወደ ፈረንሳይ የባህር ዳርቻ አቅራቢያ ወደምትገኘው የሞናኮ የበላይ መንግስት በሰላም መጣችሁ። ዛሬ ኑሮ በሞናኮ ምን ይመስላል? የሀብታሞች ማረፊያ፣ የግብር ገነት ወይስ እውነተኛ ገነት የሚለውን በዝርዝር የምናስቃኛችሁ ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። አብራችሁን ቆዩ። ዛሬ የምንጓዘው ወደ አንዲት ጥቁር አህጉር አቅራቢያ ወደምትገኝ ነገር ግን የዓለማችንን ሀብታምና ቅንጦት ወደ ሰበሰበች ህልም መሰል ምድር ነው። ሞናኮ ገና እግራችሁ ሲረግጥ የምታዩት ነገር ቢኖር የተቆለሉ ሰማይ ጠቀስ ህንፃዎችን፣ በሜዲትራሊያን ባህር ላይ የተሰለፉ ግዙፍ የቅንጦት ጀልባዎችንና በመንገድ ላይ የሚንሸራተቱ ላምቦርጊኒ፣ ፌራሪና ሮልስ ሮይስ መኪኖችን ነው። ከዚህ ሀገር ውስጥ ተራ መኪና ማየት ብርቅ ነው። የሞናኮ ዋና ከተማ ሞንቴ ካርሎ በዓለማችን ላይ ያሉ እጅግ ውድ የምሽት ክለቦችን፣ ታዋቂ የቁማር ካሲኖዎችንና የከበሩ ሆቴሎችን አቅፋ ይዛለች። ነገር ግን ይህ ሁሉ ሀብት ከየት መጣ? ለምንስ ዓለም አቀፍ ባለሀብቶች፣ የታወቁ የስፖርት ኮከቦችና የሆሊውድ አክተሮች መኖሪያቸውን ሞናኮ አደረጉ? መልሱ ቀላል ነው። ታክስ ወይም ግብር። እንደ አውሮፓውያን አቆጣጠር ከ1869 ዓ.ም ጀምሮ ሞናኮ ለነዋሪዎቿ የገቢ ግብር አታስከፍልም። አዎ፣ ያገኙትን ያህል ሚሊዮን ዶላር ያገኙ፣ አንድም ሳንቲም ለመንግስት ገቢ አያደርጉም። በተጨማሪም የሀብት ግብር የለም። ይህም ለዓለማችን ቢሊዮነሮች ትልቅ ማግኔት ሆኖላቸዋል። ነገር ግን በሞናኮ መኖር ነፃ አይደለም። የመኖሪያ ቤት ዋጋን ብንወስድ ሞናኮ በዓለም ላይ ውዱ የቤት ገበያ ያለባት ቦታ ናት። በአሁኑ ወቅት 1 ካሬ ሜትር መሬት ብቻ ከ50,000 ዩሮ በላይ ያወጣል። ትንሽ ባለ 1 ክፍል ቤት ለማከራየት በወር በ10 ሺዎች የሚቆጠሩ ዩሮዎችን ይጠይቃል። አንድ ሰው በሞናኮ መኖሪያ ፈቃድ ለማግኘት ብቻ በሞናኮ ባንክ ውስጥ እጅግ ከፍተኛ ገንዘብ ማስቀመጥና የቤት ውል ማሳየት አለበት። ባጭሩ ሞናኮ ለሀብታሞች የተሰራች ጥበቃ የሚደረግላት ደሴት ናት። የሞናኮ ሌላው አስደናቂ ገጽታ ደግሞ ደህንነት ነው። በዓለም ላይ ካሉ በጣም አስተማማኝና ወንጀል የሌለባቸው ቦታዎች አንዷ ናት። በየመንገዱ የደህንነት ካሜራዎች ተተክለዋል። የፖሊስ ቁጥጥሩም እጅግ ጥብቅ ነው። በ1 ሚሊዮን ዶላር አልማዝ አጊጣችሁ በእኩለ ሌሊት በሰላም መጓዝ የምትችሉበት ቦታ ነው። እናም በየዓመቱ በግንቦት ወር የከተማዋ መንገዶች ወደ ውድድር ሜዳነት ይቀየራሉ። ታዋቂው የፎርሙላ 1 ሲካሄድ የዓለም አይኖች ሁሉ ወደዚህ ትንሽ ሀገር ያተኩራሉ። ሀብታሞች ከጀልባዎቻቸው ላይ ሆነው ሻምፓኝ እየጠጡ ውድድሩን ይታደማሉ። ታዲያ በሞናኮ የሚኖሩ ሰዎች በሙሉ የሀገሪቱ ዜጎች ናቸው? አይደሉም። ከ39,000 በላይ ከሚሆነው የሞናኮ ሕዝብ መካከል እውነተኛ የሞናኮ ዜግነት ያላቸው ከ9,000 አይበልጡም። የተቀሩት ከ140 በላይ የተለያዩ ሀገራት የመጡ ሀብታም ስደተኞች ናቸው። ዜግነት ማግኘት ደግሞ ከሞላ ጎደልም አይቻልም። የሞናኮ ዜጋ ለመሆን ከ10 ዓመት በላይ መኖርና የሀገሪቱ ንጉሥ ጋር መስማማት አለባቸው። ነገር ግን ዜግነቱን ያገኙት ጥቂቶች ትምህርት፣ ሕክምናና መኖሪያ ቤት ከመንግስት በነፃ ያገኛሉ። ታዲያ በሞናኮ የሚኖር አንድ ቢሊዮነር ወይም ነዋሪ
የዕለት ተዕለት ህይወቱ ምን ይመስላል የሚለውን እንመልከት። ጠዋት ላይ በሜዲትራኒያን የባህር ዳርቻ አየር እየተቀበሉ ትኩስ የፈረንሳይ ክሮሳንትና ቡና መውሰድ የተለመደ ነው። አብዛኛው ማህበራዊ ህይወት የሚያልፈው በቅንጦት ጀልባዎች ላይ በሚደረጉ ድግሶች ነው። በከበሩ የስፖርት ክለቦችና በከፍተኛ ጥራት በሚዘጋጁ የምሽት ምግቦች ላይም በማሳለፍ ነው። ነገር ግን በከተማ ውስጥ የሚሰሩ አብዛኞቹ አስተናጋጆች፣ የጽዳት ሰራተኞች፣ የደህንነት ጥበቃዎችና የባንክ ሰራተኞች በራሷ በሞናኮ ውስጥ አይኖሩም። በየቀኑ ከጎረቤት ፈረንሳይና ጣሊያን ድንበር እየተሻገሩ ወደ ሞናኮ ገብተው ይሰሩና ማታ ወደ መኖሪያቸው ይመለሳሉ። ምክንያቱም የሞናኮ የቤት ኪራይ ለተራ ሰራተኞች በፍጹም የሚታሰብ አይደለም። ክቡራት ተመልካቾቻችን፣ ሞናኮ የቅንጦት የደህንነትና የጸጥታ ማማ ልትሆን ትችላለች። ነገር ግን ለብዙዎች የዕለት ተዕለት የገንዘብ ጫናና የኑሮ ውድነት የሚፈታተንባት፣ ተራ ሰው ገብቶ ለመኖር የሚያልማት ነገር ግን እውነታው የራቀባት አስደናቂ ምድር ናት። ዛሬ ያዘጋጀንላችሁ ፕሮግራም በዚህ አብቅቷል። ፕሮግራሙን ወደ እናንተ ያዘጋጅ ያቀረብኩት እኔ ኤፍሬም ታጥቅ ነበርኩኝ። መልካም ጊዜ